ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባላችሁበት ይብዛልኝ። ዛሬ ይዤላችሁ የመጣሁት የአረቦች ተወዳጅ ምግብ የሆነው የበሪያኒ ግጃጅ አሰራር ነው። ይሄ በሪያኒ ግጃጅ ይባላል። የእሱን አሰራር ደግሞ ኮሜንት ላይ አስታውቁኝ፣ ከመጀመሪያው ጀምሬ ያሳያችኋለሁ። ዛሬ ግን ይዤላችሁ የመጣሁት ዶሮ ሰደር በክሬም እንዴት እንደሚሰራ ነው ይዤላችሁ የመጣሁት። እዚህ ጋር እንደምታዩት የዶሮ አጥንት የሌለው መላላጫ የሚባለው በሙካባት አከታተፍ ከትፌዋለሁ። እዚህ ጋር እንደምታዩት ነጭ ሽንኩርት አለኝ። እንደምታዩት እዚህ ጋር ደግሞ እርጎ ወይም ሮብ ተብሎ የሚጠራው ማለት ነው፣ ሮብ አለኝ። እዚህ ጋር ደግሞ የምታዩት ቅመም ቁንዶ በርበሬ፣ ማጂ፣ በርበሬ፣ ካሪ፣ የተለያዩ ቅመሞች እናንተ በቤታችሁ ያጣፍጥልናል የምትሉትን ቅመም መጠቀም ትችላላችሁ። እዚህ ጋር የምታዩት ደግሞ ሎሚ አለኝ። ሎሚ እየጨመቅኩበት ይገኛለሁ። ይሄ ፍሬ የሌለው ሎሚ ነው። እሱን ማረግ ትችላላችሁ ማለት ነው። ይሄን ዶሮ በተለያየ መበላት ይቻላል። አሁን ይሄን በክሬም ሰርቼ በነጭ ሩዝ ነው የሚበሉትኝ። ይሄን ግን እንደዚህ ሰርታችሁ በከሰል ላይ ተጠብሶ እንደዚህ አለ አይደለ? አረቦች ባህር ለመዝናናት ሲሄዱ ምናምን የሚጠቀሙት በከሰል ላይ ምናምን ጠብሰው መብላት ራሱ ይቻላል ማለት ነው። ቤተሰቦች እንደምታዩት እያዋሃድኩት ነው ማለት ነው። እንደምታዩት ካዋሃድን በኋላ እንደዚህ ለግማሽ ሰዓት እናስቀምጠዋለን ማለት ነው። ቤተሰቦቼ ለግማሽ ሰዓት አስቀምጠዋለሁ። እስከዛ ይሄን ሽንኩርቱን ምናምን እያቁላለሁ እቆያለሁ ማለት ነው። እዚህ ጋር ቲማቲም ፈጭቸዋለሁ ማለት ነው። ሳልሳ አለኝ፣ ሳልሳ አረግበታለሁ እና ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቱን አጥቁሩት ማለት ነው። ሼር እንዲያደርግልኝ ሼር አድርጉልኝ፣ እናንተም ተባበሩኝ ማለት ነው። ቤተሰቦች የሰው ልጅ ከትንሽ ደረጃ ተነስቶ ነው ትልቅ ደረጃ ላይ የሚደርሰውና አበረታቱኝ እስኪ። ምናልባት እንደው ከመዳም ኩሽና ቢያወጣኝ ዩቲዩብ የወር ደሞዝ ቢከፍለኝ፣ እውነት ነው የምላችሁ እዚህ እኔ የማገኘውን ብር ዩቲዩብ ቢከፍለኝ በቃ አልቀመጥም እዚህ ቤት። አገሬ ገብቼ በሀገሬ ላይ ነበር ዩቲዩብ የምሰራው የወር ገቢ ቢኖረኝ ማለት ነው። እና አበረታቱኝ ቤተሰቦች። አሁን ዘመኑ የሚዲያ ነው እና ሚዲያ ላይ ተሰርቶ ነው ብር የሚገኘው እና አበረታቱኝ ቤተሰቦቼ። እና እንደዚህ ሽንኩርቱን አቁላላሁት በኋላ ቲማቲም ምናምን ቅመማ ቅመሙን ሁሉንም እጨማምራለሁ። እንደምታዩት ቲማቲም ጨመርኩኝ። የ8 ደቂቃ ቪዲዮ ነው። እስከ መጨረሻ ድረስ እዩት እሺ። አላንዛዛባችሁም ብዬ ተስፋ አደርጋለሁኝ። እንደምታዩት ጨመር እያረኩት ነው ማለት ነው። የአረብ ምግብ መቼም ጨመር ነው እንጂ እንደ ኢትዮጵያ ሲታሽ ሲቀመስ አይውልም ማለት ነው። የአረቦች ምግብ ጭምር ስታደርጉት ነው የሚጣፍጠው እንጂ ዝም ብሎ እንደ ኢትዮጵያ ምግብ ቀን ሙሉ ስናቁላላው ምን ስንለው በቃ ቅመም ስናይ ምናምን አይመቸውም የአረቦች ምግብ። ቶሎ ዝም ብለ ጭምር ስናደርገው ይጣፍጣል። እና እነዚህ ቁንዶ በርበሬ፣ ካሪ አርጌበታለሁ ማለት ነው። የሰኑድ የሚባለውን ቅመሞች ተጠቅሜ ያለው ማለት ነው። እናንተ በመቼም ባገኛችሁት ደግሞ መጠቀም ትችላላችሁ። ያን ያያችሁትን የቀመስኩትን ዶሮ እየጠበስኩት እገኛለሁ ማለት ነው። ትንሽዬ ዘይት አድርጌ ራሱ መረቅ ስላለው በዛው ነው የሚጠበሰው። እንደዚህ ያገለባበጥኩ ጠብሰዋለሁ ማለት ነው። ቤተሰቦቼ ትንሽ ጠበስ ካለ በኋላ እዛ እንትኑ ላይ ይጨመራል፣ ያቁላላሁት ላይ ማለት ነው። እንደዛ ነው የሚሰራው እንግዲህ የአረቦች ምግብ እንደዚህ ነው የሚሰራው። ይጣፍጣል ግን እውነት ሰርታችሁ ሞክሩት፣ በጣም ነው የሚጠማው። ይሄን
ይመስላል። እውነት ለመናገር እንደዚህ ከተቀመመው በኋላ ክሰል ላይ ቢጠበስ በጣም የበለጠ ይጣፍጣል። እውነት ክሰል ላይ እየተጠበሰው በጣም ያምራል። የሆነ ብረቶች አሉ ከዛ ላይ እንደዚህ እንትንና ስክት አድርገው ማለት ነው። ከዛ ሽንኩርትና ቃሪያ ቲማቲም ምናምን ይደረግበታል ከዛ ላይ እና በጣም ደስ ይላል። በጣም ነው የሚጥመው። እንደዛ ሰርታችሁ መብላት ትችላላችሁ ደግሞ ማለት ነው ቤተሰቦች። እዛ ይኸውላችሁ ይሄን ዶሮ ነው አሁን እያረኩኝ ነው። ይሄን ይመስላል ቤተሰቦቼ ውዶችዬ። አሁን ሩዙን እንጥዳለሁ። አሁን ያን ሳልሳውን እንትን ፈጭቸዋለሁ። ቅድም ያቆላላሁትን ማለት ነው ፈጭቸዋለሁ በእንትን። ይሄን ይመስላል እንደምታዩት ክሬሙ ይሄን አርጌበታለሁ ማለት ነው። አሁንም አረግበታለሁ ትንሽ አርጌበታለሁ ክሬም ማለት ነው። ይሄ ያያችሁት ይሄ ክሬም ይገባበታል ያጣፍጠዋል ማለት ነው። ክሬምን ጠበኽ ተብሎ የሚጠራው ማለት ነው። የፓስታ የሚደረጋን የተለያየ ላይ ይደረጋልና እሱ ነው ማለት ነው ቤተሰቦች። እዚህ ጋር አሁን ትልቁ የድስት የተጣደው እንትን ለማለት ነው ነጭ ሩዝ ለመስራት እሱ ነው። አሁን የጠበስኩትን ጨመርኩት እዚሁ ላይ። በነጭ ሩዝ ነው የሚበላው ማለት ነው ቤተሰቦች። በጣም ተወዳጅ የአረቦች ምግብ፣ የህንዶች ወጥ። ህንዶች ናቸው በአብዛኛው እንደዚህ አይነት የሚበሉት እና ሰዎችም ደግሞ የህንድ ዘር ናቸው ግማሻቸው ማለት ነው። እና ይሄን ይመስላል። ይሄ እንትን ደግሞ ኩዝበራ ነው ያረኩበት ቅጠሉ ማለት ነው። ኩዝበራ ቅጠል ያጣፍጠዋልና እሱን ጨመርኩበት። ይህን ይመስል ነበረ የሳሎን አሰራር ማለት ነው ቤተሰቦች። የተመቻችሁ ላይክ አድርጉት። ይህን ይመስላል ቤተሰቦቼ። አልቋን ኦልሬዲ ይሄ አልቋን ማለት ነው ቤተሰቦቼ። አሁን ሩዙም እየበሰለልኝ ነው። ክሬሙም ይሄን ይመስል ነበር። ሩዙም ነው የቀረኝ። አሁን ሩዙም የበሰለ ነው ቤተሰብ። ያችሁት ሩዙን እየቀቀልኩ ነው። ያው ሩዝ ደግሞ እኛ ቤት ብዙ ነው የሚቀቀለው። ብዙ ስለሆነም ብዙ ነው የምንቀቅለው። ትንሽ መስሎ ነው ግን የሚታየው እዚህ ጋር ይመስለኛል። ግን በትልቅ ድስት ነው የሚቀቀለው ጎድጓዳ ስለሆነ ነው እንጂ እዚህ ጋር ለማጣፋት ተብሎ እንትን ይጨመርበታል። ትንሽዬ ገበታ ቅቤ ማለት ነው።